በመካከለኛው ምስራቅ እየተካሄደ ያለው ከፍተኛ የጦርነት ትንቅንቅ አዲስ መልክ እየያዘ ባለበት በዚህ ወቅት እስራኤልና አሜሪካ በሺዎች የሚቆጠሩ የሚሳኤል ማስወንጨፊያዎችን መተናል ቢሉም የኢራን የጦር መሳሪያ ክምችት ግን ከአንድ ወር ከባድ ድብደባ በኋላም አሁንም ድረስ ሳይመታ መቆየቱ ብዙዎችን ግራ አጋብቷል። ለዚህ ሁሉ ድንቅ መቋቋም በዋነኝነት የሚጠቀሰው የኢራን የከርሰ ምድር ሚሳኤል ከተሞችና ስልታዊ ምሽጎች መገንባት እንደሆነ ይነገራል። እነዚህ ከተሞች ከተራ ባንከርነት ወይም ምሽግነት ባለፈ በዘመናዊ ወታደራዊ ምህንድስና እጅግ ጥልቅ በሆኑ ተራራዎች ውስጥ የተገነቡ ግዙፍ ምሽጎች ናቸው። በተለይም በማዕከላዊ ኢራን የሚገኘው የያዝድ ካምፕ በ500 ሜትር ጥልቀት ላይ ተቀብሮ መገንባቱ ለጠላቶቿ ትልቅ ራስ ምታት ሆኗል። ጦርነቱ ከተጀመረ አንስቶ ይህ ካምፕ ብቻውን ከ6 ጊዜ በላይ በአየር ቢደበደብም አሁንም ድረስ የኢራን የጦር መሳሪያዎች አስተማማኝ ዋስትና ሆኖ እያገለገለ ይገኛል። የአሜሪካ የስለላ ድርጅት ግምገማዎች እንደሚያሳዩት ኢራን አሁንም ድረስ በሺዎች የሚቆጠሩ ድሮኖችና የክሩዝ ሚሳኤሎች በእጇ እንዲኖራት ያስቻላት በዚሁ በማይደፈረው የከርሰ ምድር ምሽግ ሳቢያ ነው። በያዝድ ተራራ ስር የሚገኘው ይህ ግዙፍ ከተማ የተገነባው ሺርኩህ ግራናይት በሚባለውና በምድር ላይ ካሉ እጅግ ጠንካራ ድንጋዮች አንዱ በሆነው አለት ውስጥ ነው። ይህ ድንጋይ የፍንዳታን ጫና የመቋቋም አቅሙ እጅግ ከፍተኛ በመሆኑ የአሜሪካ እጅግ ሀያል ባንከር ሰባሪ ቦምቦች እንኳ አለቱን ሰብረው ወደ ውስጥ ዘልቀው መግባት አልቻሉም። የግራናይቱ ተፈጥሯዊ ባህሪ የቦምብ ፍንዳታን ኃይል በመምጠጥና በመበተን ወደ ውስጥ የሚደርሰውን ጉዳት ሙሉ በሙሉ ሊባል በሚችል ደረጃ ይቀንሰዋል። ከዚህም በተጨማሪ የያዝድ ካምፕ በውስጡ ራሱን የቻለ የኃይል ማመንጫ፣ የውሃ አቅርቦትና የአየር ማጣሪያ ዘዴ ስላለው ማንኛውም አይነት ከበባ ወይም የኬሚካል ጥቃት ቢሰነዘር እንኳ በውስጡ ያለው ስራ ለሰከንድ እንኳ አይቆምም። በዋሻዎች ውስጥ የተዘረጉት አውቶማቲክ የባቡር መስመሮችና ፍንዳታን የሚቋቋሙ ግዙፍ በሮች ኢራን ያላትን የመከላከል አቅም ወደ ላቀ ደረጃ አሳድገውታል። የኢራን ወታደራዊ ኢንጂነሮች የዋሻ መግቢያዎች ቢመቱ እንኳ በጥቂት ቀናት ውስጥ ጠግነው ስራ እንዲጀምር ማድረግ መቻላቸው የምድር ውስጥ ከተሞችን ለጠላት እጅግ አዳጋችና የማይበገሩ ምሽጎች እንዲሆኑ አድርጓቸዋል። በዛሬው ዝግጅታችን እነዚህ ሚስጥራዊ ምሽጎች ተደጋጋሚ ጥቃቶችን እንዴት መቋቋም እንደቻሉና አጥቂ ኃይሎችን ለማሳሳት ጥቅም ላይ የሚውሉትን አሳሳች መግቢያዎች ጨምሮ ሁሉንም መረጃዎች ይዘላችሁ እንቀርባለን። ስለ ግራናይቱ ተራራ ጥንካሬ፣ ስለ ጥልቁ የከርሰ ምድር ባቡር መስመርና ስለ ኢራን ሚስጥራዊ የጦር ከተሞች ያለውን አስገራሚ መረጃ በዝርዝር የምናቀርብላችሁ ይሆናል። የአየር ላይ የበላይነት ብቻውን ጦርነትን ለማሸነፍ ለምን እንደማይበቃና የኢራን የከርሰ ምድር ከተሞች ለክልላዊ የበላይነቷ የሚጫወቱትን ሚና እያንዳንዱን ነጥብ በዝርዝር የምንዳስስ ይሆናል። ኢራን ለዘመናት ስትገነባ የቆየችው ይህ የከርሰ ምድር መሰረተ ልማት ዛሬ ላይ የዓለምን ሀያላን ሀገራት የስለላ ድርጅቶች እንዴት ግራ እንዳጋባም እንመለከታለን። እናንተ ብቻ አብራችሁን እንድትቆዩ እየጋበዝን ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ እንድታደርጉም በአክብሮት እንጠይቃቸዋለን። የኢራን የጦር መሳሪያ ክምችት ከአንድ ወር ከፍተኛ ጦርነት በኋላም አሁንም ድረስ ሳይመታ መቆየቱ ብዙዎችን እያስገረመ ያለ እውነታ ነው። እንደ አሜሪካ የስለላ ድርጅት ግምገማዎች ከሆነ ኢራን በሺዎች የሚቆጠሩ ድሮኖችና የክሩዝ ሚሳኤሎች አሁንም ድረስ በእጇ ይገኛሉ። ይህ ሊሆን የቻለው ደግሞ ኢራን ስትራቴጂካዊ በሆነ መልኩ በገነባቻቸው የከርሰ ምድር ሚሳኤል ከተሞችና መጋዘኖች አማካኝነት መሆኑ ታውቋል። በተለይም ያዝድ የሚባለው ግዙፍ ወታደራዊ ካምፕ በተራራ ውስጥ ተቀብሮ መገንባቱ የአየር ላይ ጥቃቶች በኢራን ወታደራዊ አቅም ላይ የሚፈልገውን ያህል ጉዳት እንዳያደርሱ ትልቅ እንቅፋት ሆኗል። ይህ ካምፕ ከምሽግነት ባለፈ ራሱን የቻለ የከርሰ ምድር ከተማ ሆኖ የተዋቀረ ሲሆን ለኢራን የረጅም ርቀት ተኳሽ ሚሳኤሎች እንደ ዋነኛ የጥበቃና የማስወንጨፊያ ማዕከል ሆኖ እያገለገለ ይገኛል። እነዚህ ከተሞች በውስጣቸው ግዙፍ የጦር መሳሪያ ክምችት የያዙ ሲሆን ማንኛውም የአየር ጥቃት የከርሰ ምድር አቅማቸውን ሊያናጋው አልቻለም። የያዝድ ካምፕ መገኛ ቦታና የግንባታ ጥንካሬ በቴክኖሎጂ ለበለጸጉት አጥቂ ኃይሎች ሳይቀር ትልቅ ፈተና ሆኗል። ይህ ካምፕ በማዕከላዊ ኢራን በሚገኝ ተራራ ውስጥ በ500 ሜትር ወይም በ1640 ጫማ ጥልቀት ላይ ተቆፍሮ የተሰራ ነው። እንዲህ ባለው ጥልቀት ላይ የሚገኝን ግብ ለመምታት ደግሞ የአሜሪካ እጅግ ዘመናዊው ባንከር ሰባሪ ቦምብ GBU 57 እንኳ አቅሙ ውስን እንደሆነ ባለሙያዎች ይናገራሉ። ተቋሙ የተገነባው ሺርኩህ ግራናይት ተብሎ በሚጠራውና በምድር ላይ ካሉ እጅግ ጠንካራ ድንጋዮች አንዱ በሆነው አለት ውስጥ በመሆኑ የፍንዳታን ጫና የመቋቋም አቅሙ እጅግ ከፍተኛ ነው። ይህ የተፈጥሮ ጋሻ የኢራን
የኢራንን ሚሳኤሎች ከማንኛውም አይነት ከባድ የአየር ድብደባ የሚጠብቅ ሲሆን የቦምብ ፍንዳታው ኃይል ወደ ውስጥ እንዳይገባና መዋቅሩን እንዳያፈርስ ትልቅ መከላከያ ሆኖ ያገለግላል። ድንጋዩ ያለውን ተፈጥሯዊ ጥንካሬ በመጠቀም ኢራን ለጦር መሳሪያዎቿ የማይደፈር ቤት መገንባት ትችላለች። የከርሰ ምድር ተቋማቱን ለመምታት የሚደረገው ጥረት ትልቁ ተግዳሮት አለታማው መሬት ነው። ሺርኮ ግራናይት የተባለው ይኸው አለት የፍንዳታን ኃይል የመምጠጥና የመበተን ልዩ ባህሪ ያለው። አንድ ቦምብ አለቱ ላይ በሚያርፍበት ጊዜ የፍንዳታው ሞገድ በአለቱ ውስጥ ተበትኖ ስለሚቀር ወደ ውስጥ ዘልቆ የመግባት አቅሙ ይቀንሳል። እንደ ወታደራዊ ተንታኞች ገለጻ እንዲህ አይነት ምሽጎችን ሰብሮ ለመግባት በአንድ ነጥብ ላይ ብቻ ተደጋጋሚና እጅግ ትክክለኛ የሆኑ ጥቃቶችን መሰንዘርን ይጠይቃል። ሆኖም ግን የኢራን የአየር መከላከያ ስርዓትና የመሬቱ አቀማመጥ እንዲህ አይነት ተደጋጋሚ ጥቃቶችን ለመፈጸም አዳጋች ያደርገዋል። ይህ ጂኦሎጂያዊ ጥበቃ ኢራን ያለምንም ስጋት ወታደራዊ ስራዎቿን ከመሬት በታች እንድታከናውን አስችሏታል። የተፈጥሮ ጥበቃ ከሰው ሰራሽ መከላከያ ይልቅ እጅግ አስተማማኝ መሆኑን የኢራን ምሽጎች እያሳዩን ይገኛሉ። በእነዚህ የከርሰ ምድር ከተሞች ውስጥ ያለው ውስጣዊ መዋቅር እጅግ ውስብስብና ዘመናዊ አሰራርን የተከተለ ነው። በዋሻዎች ውስጥ ሚሳኤሎችንና ድሮኖችን በፍጥነት ለማንቀሳቀስ የሚያስችል አውቶማቲክ የባቡር መስመር ተዘርግቷል። ይህ የባቡር መስመር የሚሳኤል መገጣጠሚያ ክፍሎችን፣ ግዙፍ መጋዘኖችንና ድብቅ መውጫዎችን እርስ በርስ በማገናኘት የጦር መሳሪያ ዝውውሩን ቀልጣፋ ያደርገዋል። በኢራን ቪዲዮዎች ላይ እንደሚታየው ሚሳኤል ማስወንጨፊያ መኪናዎች በዋሻ ውስጥ በከፍተኛ ፍጥነት ይጓዛሉ። ለተኩስ ሲፈለጉ ብቻ ወደ ውጭ ወጣው ግዳጃቸውን ከፈጸሙ በኋላ በጥቂት ደቂቃዎች ውስጥ ወደ አስተማማኙ የከርሰ ምድር ዋሻቸው ተመልሰው ይገባሉ። ይህ ተኩሶ የመሰወር ስልት አጥቂዎች የሚሳኤል ማስወንጨፊያዎቹን ቦታ አውቀው እንዳይመቷቸው የሚያደርግ ስኬታማ ዘዴ ነው። ይህም ኢራን ከአየር ጥቃት ውጪ ራሷን ለመከላከል ያላትን ዝግጁነት በግልጽ የሚያሳይ እንደሆነ ይነገራል። እንደ ወታደራዊ ጥናት ተቋማት ገለጻ የያዝድ ካምፕ ብቻውን ጦርነቱ ከተጀመረ አንስቶ ከ6 ጊዜ በላይ በአየር ተደብድቧል። ሆኖም ግን እነዚህ ሁሉ ተደጋጋሚ ጥቃቶች ካምፑን ከጥቅም ውጪ ለማድረግ አልቻሉም። ኢራን እነዚህን ግዙፍ ባንከሮች ለመገንባት በ10 ዓመታት የሚቆጠር ጊዜና በሚሊዮን የሚቆጠር ዶላር ወጪ አድርጋለች። የዚህ ሁሉ ጥረት ውጤት ደግሞ አሁን ባለው የጦርነት ሁኔታ ውስጥ በግልጽ እየታየ ይገኛል። ጠላቶቿ የቱንም ያህል ዘመናዊ መሳሪያ ቢጠቀሙ የተራራው ጥልቀትና የድንጋዩ ጥንካሬ ለኢራን የጦር መሳሪያዎች አስተማማኝ ዋስትና ሆኗል። ይህ ስኬት ኢራን በክልሉ ያለውን ወታደራዊ ሚዛን ጠብቃ እንድትቆይና በማንኛውም ሰዓት የአጸፋ ጥቃት ለመሰንዘር ዝግጁ እንድትሆን አስችሏታል። ተደጋጋሚ ጥቃቶች የሚፈጥሩት ውጤት እዚህ ግባ የሚባል ባለመሆኑ ኢራን በልበ ሙሉነት ጦርነቱን እየቀጠለችበት ይገኛል። እነዚህ የሚሳኤል ከተሞች እርስ በርስ የተሳሰሩ የዋሻ መረቦች ያሏቸው በመሆኑ አንዱ ቢመታ ሌላው ስራውን ይቀጥላል። በውስጣቸውም የተከፋፈሉ ክፍሎችና ፍንዳታን የሚቋቋሙ ግዙፍ በሮች ስላሉ አንድ ቦታ ላይ የሚፈጠር ፍንዳታ ወደ ሌላኛው ክፍል ተሻግሮ ጉዳት እንዳያደርስ ተደርገው ተገንብተዋል። በተጨማሪም ኢራን አጥቂዎቹን ለማሳሳት በርካታ አሳሳች መግቢያዎችን ወይም ዲኮዮችን ትጠቀማለች። አጥቂዎቹ እነዚህን የውሸት መግቢያዎች ሲመቱ እውነተኛው የመግቢያ በር ግን በተፈጥሯዊ መልክዓ ምድር ተሸፍኖ በስውር ስራውን ይቀጥላል። ይህ የማሳሳት ስልት የአየር ላይ ጥቃቶች ውጤታማ እንዳይሆኑና የጦር መሳሪያ ክምችቱ እንዳይገኝ ትልቅ ሚና እየተጫወተ ይገኛል። ይህም ኢራን ለጦርነቱ ያላትን ጥልቅ ዝግጅት የሚያሳይ እንደሆነ ይታመናል። ተቃዋሚ ኃይሎች የውሸት ኢላማዎችን በመምታት ጥይትና ጊዜያቸውን እንዲያባክኑ መደረጋቸው የኢራን ትልቁ ስልታዊ ብልጫ ተደርጎም ተወስዷል። የያዝድ ካምፕ ልዩ የሚያደርገው ሌላ ሚስጥር ተቋሙ ከሚሳኤል ማከማቻነት ባለፈ የራሱ የሆነ ራሱን የቻለ የኃይልና የውሃ አቅርቦት ስርዓት ያለው መሆኑ ነው። እንደ ምዕራባውያን የሳተላይት ምስሎች ትንተናና እንደ ወታደራዊ ባለሙያዎች ገለጻ ይህ የከርሰ ምድር ምሽግ በውስጡ ግዙፍ የኤሌክትሪክ ማመንጫዎችና ለበርካታ ወራት ሊያገለግሉ የሚችሉ የውሃ ማጣራቀሚያዎች ተገንብተውለታል። ይህም በምድር ላይ ያሉ የሀገሪቱ የኃይልና የውሃ መሰረተ ልማቶች ሙሉ በሙሉ ቢመቱ እንኳ በካምፕ ውስጥ ያለው የጦር መሳሪያ ዝግጅትና የሚሳኤል ተኩስ ሂደት ለሰከንድ እንኳ እንዳይቆም ያደርገዋል። ከዚህም በተጨማሪ ካምፑ እጅግ ዘመናዊ የሆነ የአየር ማጣሪያ ዘዴ ስላለው ማንኛውም አይነት የኬሚካል ወይም የባዮሎጂካል ጥቃት ቢሰነዘር እንኳ በውስጡ ያሉ ወታደሮችና ባለሙያዎች ያለምንም ስጋት ስራቸውን እንዲያከናውኑ ያስችላቸዋል። ይህ ስልታዊ ዝግጅት ኢራን በማንኛውም አይነት ከባድ ከበባና ማዕቀብ ውስጥ ሆና ለረጅም ጊዜ የአጸፋ ጥቃት የመሰንዘር አቅሟን በከፍተኛ ደረጃ እንዲጨምር አድርጎታል። በያዝድ ተራራ ስር የሚገኘው ይህ ራሱን የቻለ ስነ ምህዳር የኢራንን ወታደራዊ መቋቋም ከሚሳኤል ብዛት በላይ ወደ ላቀ ደረጃ
ያሸጋገረው ሚስጥራዊ ግንብ ሆኖ እያገለገለ ይገኛል። ይህም ተቃዋሚ ኃይሎች ካምፑን በቦምብ ከመምታት ባለፈ በከበባ ለማዳከም የሚያደርጉትን ሙከራ ሙሉ በሙሉ ውድቅ የሚያደርግ ስኬታማ ምህንድስና ነው ሊባል ይችላል። የኢራን የሚሳኤል ማስወንጨፊያዎችን በሚመለከት በእስራኤልና በአሜሪካ የስለላ ድርጅቶች መካከል የተለያየ ሪፖርት አለ። እስራኤል ጦርነቱ ሲጀመር ኢራን 470 የባለስቲክ ሚሳኤል ማስወንጨፊያዎች አሏት ብላ የገመተች ሲሆን ከነዚህም ውስጥ 60 በመቶን ማውደሟን ገልጻ ነበር። ሆኖም ግን የአሜሪካ የስለላ መረጃዎች እንደሚያሳዩት እስካሁን ድረስ ከግማሽ በላይ የሚሆኑት የኢራን ማስወንጨፊያዎች ምንም አይነት ጉዳት ሳይደርስባቸው በስራ ላይ ይገኛሉ። ይህ የሚያሳየው የኢራን የከርሰ ምድር ምሽጎች ጥቃቶችን የመቋቋም አቅም ከታሰበው በላይ መሆኑን ነው። ማስወንጨፊያዎቹ ብቻ ሳይሆኑ በሺዎች የሚቆጠሩ አጥፊ ድሮኖችና የክሩዝ ሚሳኤሎችም ደህንነታቸው ተጠብቆ በመጋዘን ውስጥ ይገኛሉ። ይህም ኢራን ጦርነቱ ለረጅም ጊዜ የመቀጠል አቅም እንዳላት ትልቅ ማሳያ ተደርጎ ይወሰዳል። የስለላ መረጃዎቹ ልዩነት የሚያሳየው የከርሰ ምድር ምሽጎችን ሁኔታ በትክክል ማወቅ ምን ያህል አስቸጋሪ እንደሆነ ነው። በኢራን ላይ የሚሰነዘሩ ጥቃቶች በምድር ላይ የሚገኙ መሰረተ ልማቶችን ቢጎዱም የከርሰ ምድር መዋቅሩ ግን ጸንቶ ቀጥሏል። እስራኤልና አሜሪካ በዋሻ መግቢያዎች፣ በአየር ማናፈሻ ቀዳዳዎችና በመንገዶች ላይ ከፍተኛ ድብደባ መፈጸማቸው ይታወቃል። ዘገባዎች እንደሚያመለክቱት ከሆነ ወደ 77 በመቶ የሚሆኑት የሚታዩ የዋሻ መግቢያዎች ተመተዋል። ነገር ግን ኢራን ያላት የጥገና ፍጥነት እጅግ አስደናቂ ነው። መግቢያዎቹ በተመቱ በጥቂት ቀናት ውስጥ የግንባታ መሳሪያዎች ወደ ስፍራው በመድረስ ፍርስራሹን አንስተው መንገዶቹን መልሰው ይከፍታሉ። ይህ ፈጣን የጥገና ስራ የከርሰ ምድር ከተሞቹ ሳይስተጓጎሉ ስራቸውን እንዲቀጥሉ አስችሏቸዋል። በምድር ላይ የሚታዩ ጉዳቶች መኖራቸው ብቻ የኢራንን ወታደራዊ አቅም እንደማይቀንሰው አሁን ያለው ወታደራዊ ሁኔታ ማረጋገጫ እንደሆነ ይነገራል። በዚህም የኢራን ወታደራዊ ኢንጂነሮች ያላቸው ዝግጁነትና የጥገና ፍጥነት የምድር ውስጥ ከተሞቹን ሕያው አድርጓቸዋል ይባላል። የወታደራዊ ባለሙያዎች አስተያየት እንደሚጠቁመው ደግሞ የኢራን ትልቁ ጥንካሬ የሰራቸው መሰረተ ልማት ነው። ተንታኙ ሻናካ አንስለም ፔሬራ ለሚገልጹት ኢራን ለዚህ ጦርነት የተዘጋጀችው ሮኬቶችን በማከማቸት ብቻ ሳይሆን በተራራዎች ውስጥ የማይበገሩ የባቡር መስመሮችንና ምሽጎችን በመገንባት ጭምር ነው ይላሉ። ተራራው ከላዩ ላይ ስንት በረራዎች ቢደረጉ ግድ የለውም የሚሉት ባለሙያው የተፈጥሮ ድንጋዩና ጂኦሎጂው ለኢራን የሰጧት ጥበቃ ከማንኛውም ዘመናዊ መሳሪያ በላይ መሆኑን ያስረዳሉ። ሮኬቶቹ ቢመቱ ሊተኩ ይችላሉ። የከርሰ ምድር መሰረተ ልማቱ ግን ቋሚና የማይደፈር ሆኖ ለኢራን የጀርባ አጥንት ሆኗታል ሲሉ ይገልጻሉ። ይህ የኢራን ስትራቴጂካዊ ብልሃት አጥቂ ኃይሎች ጦርነቱን እንዲያሸንፉ ሳይሆን እንዲዳከሙ እያደረጋቸው ይገኛል። በጥቅሉ እነዚህ የሚሳኤል ከተሞች ለኢራን ያላቸው ፋይዳ ከጥበቃ ባለፈ ስልታዊ ጠቀሜታ አለው። ምንም እንኳ እስራኤልና አሜሪካ ከፍተኛ ጥቃት ቢሰነዝሩም የኢራን ከርሰ ምድር ምሽጎች ግን አሁንም ድረስ በስራ ላይ መሆናቸው የአየር ላይ የበላይነት ብቻውን ጦርነትን ለማሸነፍ እንደማይበቃ ትልቅ ትምህርት የሰጠ ክስተት ሆኗል። የኢራን የከርሰ ምድር ከተሞች ሚስጥርና ጥንካሬ ወደፊትም በዓለም አቀፍ ደረጃ መነጋገሪያነቱ እንደሚቀጥል ጥርጥር የለውም። የከርሰ ምድር ከተሞቹ ጥንካሬ ለኢራን ዲፕሎማሲያዊና ወታደራዊ የበላይነት ትልቅ ዋጋ እየሰጧት እንደሚገኙ ይታመናል። ለማጠቃለል ያህል የኢራን የከርሰ ምድር ሚሳኤል ከተሞች የአንድ ጀንበር ስራ ሳይሆኑ ለዓመታት የታቀደባቸውና የተገነቡ ስልታዊ ምሽጎች ናቸው። እነዚህ ተቋማት የኢራንን ወታደራዊ አቅም ከመጠበቅ ባለፈ በዘመናዊው ጦርነት ውስጥ ጂኦሎጂና ምህንድስና እንዴት ወሳኝ ሚና እንደሚጫወቱ አሳይተዋል። ጦርነቱ በየትኛው አቅጣጫ እንደሚቀጥል ባይታወቅም የኢራን የከርሰ ምድር ምሽጎች ግን እስካሁን ድረስ ያላቸውን ጽናትና ጥንካሬ ለዓለም አስመስክረዋል። የተከበራችሁ የኢትዮ ግሎባል ቤተሰቦቻችን የዛሬው ዘገባችን በዚህ ያበቃል። ስላዳመጣችሁን እጅግ እናመሰግናለን። እንዲህ ያሉ ወቅታዊና ወታደራዊ መረጃዎችን ለማግኘት ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። በቀጣይ በሌላ መረጃ እስክንገናኝ ድረስ ቸር ሰንብቱ።